ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ ያክብሮት ግብዣችንን ያቀረብን በዚህኛው ፕሮግራማችን የምንመለከተው ከተለያዩ የመረጃ ምንጮች ባገኘነው ዘገባ መሰረት በወቅታዊ የአርሴናል የዝውውር ዜና ላይ ነው የምናተኩረው። ሰፊ የሆነ የዝውውር መስኮት የሚካኤል አርቴታ የፕሮጀክት እቅድና የተለያዩ ጉዳዮች እንግዲህ አሁን የአብዛኛው የሊግም የትላልቅ ውድድሮች መጠናቀቅ ተከትሎ እያንዳንዱ ተጫዋች ቀጣይ ማረፊያውን እንዲለይ ድርድር ላይ ያለ እንዲጠናቀቅ አሁን ሂደቱ የሚፈጥንበት ቀናት ናቸው። በተለይ የዛሬ የሐሙስና የነገው አርብ በጣም ወሳኝ የሥራ ቀን ነው የሚሆነው ለትላልቅ የእንግሊዝ ክለቦች አርሴናልን ጨምሮና እሁድ ሰኞ በሚከፈተው የአዲሱ የዝውውር መስኮት በጁን 1 እሁድ ምሽቱን በሚከፈተው የዝውውር መስኮት በጁን 1 ክለቦች ሬጂስተር ማድረግ ይጀምራሉ፣ ተጫዋቾችን ማስመዝገብ ይጀምራሉ። ስለዚህ ከወዲሁ የዝውውር ሁኔታዎችን በማጠናቀቅ እስከ ጁን 10 ድረስ ተጫዋቾችን አስመዝግበው የክለብ ወርልድ ካፕ ይጀምራል። ከዛም በኋላ ጁን 16 ደግሞ ሰፊው የዝውውር መስኮት እስከ ሴፕቴምበር 1 ድረስ ክፍት ይሆናል። በዛ እንግዲህ ድርድር ላይ ያሉትን ለማጠናቀቅ ሂደቶችን በቅርበት እየሰሩ የሚገኙትን ደግሞ ወደ ስምምነት ለመድረስ ክለቦች በቀጣይ 48 ሰዓት ጠንካራ የዝውውር ሂደትን ይፈጽማሉ ተብሎ ይጠበቃልና የዴሊ ሜልና የቴሌግራፍ የአርሴናል ሪፖርተሮች ትናንት ምሽት ሁለት የተለያየ ሰፊ ዘገባ ይዘውተዋል። እንዲሁም ከስካይ ስፖርት ያገኘነው መረጃ አለ። ሰፊ የአርሴናል የዝውውር መረጃ ነው ምንጠቁማችሁ። እነዚህ መረጃዎች እንግዲህ ከታመኑ ምንጮች ያገኘናቸው ነው። አንዳንድ መረጃ ደግሞ ለዝውውር ሂደት ለመረጃነት ወይም ብዙም ካልታመኑ ምንጮች የሚገኙ መረጃዎች አሉ። እነሱን አያይዘን እናንሳ። ምናያይዘው ግን ከታመኑ የዝውውር ዘጋቢዎች የተሰማም ፍንጭ ስላለ ያንን መረጃውንም አካተን የሚካኤል አርቴታው አርሴናል እንግዲህ ሰፊ የዝውውር መስኮት ይጠብቀዋል ይላል የስካይ ስፖርቱ ዘጋቢ ኒኮላስ። ይሄ ዘጋቢ እንግዲህ በተደጋጋሚ ስንጠቅስ ትሰማላችሁ። በቀጥታ ስካይ ስፖርት ላይ በመግባት የምሽቱን የአርሴናል ሙሉ ከቨር መመልከት ትችላላችሁ። ይሄ ዘጋቢ እንግዲህ ለአርሴናሎች ሰፊ የዝውውር መስኮት እንደሆነና አሁን ላይ ወቅታዊ ያለው መረጃ በስፋት አጋርቷል። ይሄን ጉዳይ ደግሞ በዝርዝር የዴሊ ሜሉ ኢሳም ካህንና የቴሌግራፉ ማርክ ማግሌዘር የሚባል የአርሴናል ሪፖርተር ሰፊውን ዘገባ ይዘውቷል በጽሁፍና እነዚህ መረጃዎች በመግባት መመልከት ትችላላችሁ። ፋብሪዚዮም የጠቆመው አንዳንድ የዝውውር ሂደት አለ። አብዛኛውን ጉዳይ በዚህ ፕሮግራም አጠቃለን እንመለከታለን። በመጀመሪያ ግን ለአርሴናል ደጋፊዎች ከሮብ ቀን አንስቶ እየወጣ ባለ መረጃ የስፔኑን ክለብ አትሌቲኮ ማድሪድን ባለፉት ሰዓታት አርሴናል እና የአርሴናል ኃላፊዎች አንድሬስ ቤርታ ስለ ጁሊያን አልቫሬዝ የመልቀቂያ ሂሳብና አንዳንድ ሂደት ጠይቀዋል እና አርሴናል በራዳር ውስጥ ጁሊያን አልቫሬዝን በማካተት ከሊቨርፑል ጋር ሌላ የዝውውር ፉክክር ውስጥ ተቀላቅሏልና የረጅም ጊዜ ሊቨርፑል ኢላማ የነበረው ይሄ አርጀንቲናዊ ተጫዋች በተለያዩ የእንግሊዝ ክለቦች ይፈልጋሉ። አሁን ላይ ግን በዋነኝነት ጁሊያን አልቫሬዝን እየፈለጉ የሚገኙት አርሴናልና ሊቨርፑል ናቸው። አርሴናል ደግሞ ባለፉት ቀናት ስለ ጁሊያን አልቫሬዝ የመልቀቂያ ሂሳብና አንዳንድ ቅድመ ሁኔታ በአንድሬስ ቤርታ አማካኝነት አትሌቲኮ ማድሪድን ጠይቋቸዋልና የተለያዩ ሪፖርቶችን ተቀብለዋል። ስለ ድርድር ወይም አርሴናሎች ጥያቄ ስለማቅረብ ሳይሆን
ስለ ተጫዋቹ ወቅታዊ ሁኔታ የትኛውም ክለብ ከአንድ ክለብ መቀበል ይችላልና የመልቀቂያ ዋጋውን ተጫዋቹ ይለቃል ይቆያል ስለ ተጫዋቹ ኮንዲሽን ከአትሌቲኮ ማድሪድ ሰፊ ሪፖርት አግኝተዋል አርሴናሎች ጥያቄ በማቅረብ ይሄ ካልተረጋገጡ ምንጮች የወጣ መረጃ ነው። ፋብሪዚዮ እንዳረጋገጠው ከሆነ ግን የእንግሊዝ ጠንካራ ክለቦች በጣም በእጅጉ ጁሊያን አልቫሬዝን ይፈልጋሉ። ኤጌሌን አላለም። ነገር ግን ከዚህ በፊት በተደጋጋሚ ወደ ኋላ መጣችሁ ፕሮግራማችንን ከተመለከታችሁ ጁሊያን አልቫሬዝ ከሊቨርፑል ጋር ስሙ ተያይዞ 100 ሚሊዮን ፓውንድ ሪሊዝ ክሎዙ ሙሉ ዳምፕ የሚያደርግ ክለብ ጁሊያን አልቫሬዝን የማስፈረም እድል አለው የሚል ዘገባ በጣም ወጥቶ ነበር በአንድ ወቅት። በተለይ ይሄ ፕሪሚየር ሊግ ሲዝን ሳይጠናቀቅ 26ኛ 27ኛ ሳምንት ሳለ ይሄ ዘገባ ወጥቶ ነበር። ከዛም በኋላ በአንድ ጊዜ ነው የጠፋውና በዛም ወቅት የወጣው የተረጋገጠው መረጃ አልቫሬዝን የሚፈልግ ክለብ ሙሉ የሪሊዝ ክሎዙን ክፍያ አጠናቆ በአንዴ ነው ማስፈረም የሚችለው የሚል ነበር። ስለዚህ አሁን ላይ አርሴናል ያገኘው ኢንፎርሜሽን ተብሎ ባልተረጋገጡ ምንጮች በነ ፉትቦል ኢንሳይደር በወጣው ዘገባ መሰረት ሪፖርቶችን መቀበላቸው፣ ነገር ግን ፋብሪዚዮ ኮንታክት እንዳለ ገልጿል ከእንግሊዝ ክለብ ጋር አትሌቲኮ ማድሪድ። ስለዚህ አርሴናል አሁን ላይ ኮንዲሽኑን ቼክ ማድረጉ የተረጋገጠ ይመስላል። እነዛ በቀጥታ ሜንሽን ያደረጉት ስም እና ፉትቦል ኢንሳይደርን ጨምሮ አርሴናልን ነው። ፋብሪዚዮ ግን የእንግሊዝ ክለቦች በማለት ደግሞ ምሽት ላይ ጥያቄ ለአትሌቲኮ ማድሪድ አቅርበው ስለ ተጫዋቹ ኮንዲሽን ቼክ አድርገዋል ሁኔታውን ለመከታተልና ተጫዋቹን የማስፈረም እድል እንዳላቸው ተጫዋቹ ይለቃል አይለቅም የአትሌቲኮ ማድሪድ አቋምን ጠይቀዋልና የአትሌቲኮ ማድሪድ አቋም ጁሊያን አልቫሬዝ ማቆየት ነው። ነገር ግን አርሴናል አዲስ ፈላጊ መሆኑ ግን እነዚህ ዘገባዎች ስንመለከት የጁሊያን አልቫሬዝን ዝውውር የተቀላቀለ ይመስላል። በቀጣይ ቀናት እንግዲህ የምንሰማው አንድ የተረጋገጠ መረጃ ይኖራል ተብሎ ይጠበቃልና በጁሊያን አልቫሬዝ በኩል የወጣው መረጃ ይሄ እነዛ ዘጋቢዎች አገኘን ባሉት መረጃ ወይም ሶርሱን ሳይጠቁሙ አርሴናል ስለ ጁሊያን አልቫሬዝ ኮንዲሽን ለአትሌቲኮ ማድሪድ ጥያቄ በአንድሬስ ቤርታ አማካኝነት ጠይቀዋል ብለው ዘገቡ። ከዛም በኋላ ፋብሪዚዮ ደግሞ የእንግሊዝ ክለቦች ስለ ጁሊያን አልቫሬዝ ኮንዲሽን በተደጋጋሚ አትሌቲኮ ማድሪድን ቼክ አድርገዋል ብለው ነው በምሽቱ የዩቲዩብ ቪዲዮ ማቅረብ የቻለውና አሁን ላይ ያለው የጁሊያን አልቫሬዝ ሩመርስ ይሄን ይመስላል እና በቀጣይ ቀናት ውስጥ አንድ የተረጋገጠ መረጃ ይኖራል ተብሎ ይጠበቃል። አርሴናል ግን በአሁን ሰዓት በየትኛው ተጫዋች ዙሪያ ላይ እየሰራ ነው? በቀጥታ ወደ ኢሳም ካህን የአርሴናል የዴሊ ሜል ሪፖርተር ዘጋቢ ጋር ነው የምንሄደው። ይሄ ዘጋቢ እንግዲህ እንደምታውቁት ቀደም ብሎ አንዳንድ መረጃዎችን ሾልኮ በማውጣት ይታወቃል። ከምርጥ 11 ጀምሮ እስከ አርሴናል የዝውውር እቅድ ድረስ አሽልቆ በማውጣት ይታወቃልና በደንብ የአርሴናልን ውስጥ ያቃል ተብሎ ከሚታመኑ የዴሊ ሜል ሪፖርተሮች አንዱ ይሄ ነው እና በምሽቱ ሰፊ ሪፖርት ባወጣው መሰረት በኤክስ ገጽ አርሴናል ሰፊ የዝውውር መስኮት ለማድረግ አቅዷል። አሁን ላይ የመጀመሪያ ስራው እንግዲህ የሚካኤል አርቴታ ቡድን የማርቲን ዙቢመንዲ ዝውውር ማጠናቀቅ ነውና እንደ ተመለከታችሁት ዙቢመንዲ ለንደን ደርሷል። ለመጀመሪያ ጊዜ ከሪያል ሶሲዳድ ፍቃድ ተሰጥቶት ለሕክምና ምርመራ ለንደን ደርሷል። በቀጣይ ቀናት ውስጥ ተጫዋቹ የሕክምና ምርመራውን አጠናቆ የአርሴናል ንብረት ይሆናል። ይሄ በመጨረሻ የወጡ የሚገኙ ይህ የሐሰት መረጃ በሶሻል ሚዲያው በስቶ ነበር። ዙቢመንዲ በማድሪድ ሊነጠቅ ነው፣ ፍሎሪያን ዊትዘም በማድሪድ ሊነጠቅ ነው፣ የተለያዩ ዘገባዎች ሲወጡ ነበር። ማድሪድ ሁለቱንም ተጫዋች አያስፈርም። የማድሪድ ትልቁ እቅድ አሁን ላይ ተከላካይ ክፍሉ ማጠናከርና የፊት መስመር ተጫዋች ማምጣት፣ አማካዩ ስፍራ የሚመለከቱት ከክለብ ወርልድ ካፕ ጨዋታ በኋላ ነው የሚል ሪፖርት ነው የሚወጣውና የሞድሪችን ተተኪ ለማሰብ ማድሪዶች ከአሎንሶ ጋር የተወሰኑ የትሬኒንግ ሂደቶችን ይመለከታሉ በሚል ተረጋግጧልና ይሄ በመጨረሻ ዝም ብሎ
ባልተገባ መረጃ የሚያወጡ በተለይ አንድ የመረጃ ዘጋቢ እንደሚለው ከሆነ በቀጣይ ቀናት ውስጥ ማርቲን ኦዲጋርድን ለባየር ሙኒክ ወይ ለኢንተር ሚላን በ70 ሚሊዮን ፓውንድ በመሸጥ አርሴናል የአጥቂ ዲፓርትመንቱን አጠናክሮ በራይስ ፓርቴና ዙቢመንዲ አማካይ ስፍራ ተጫዋች የቀጣይ የውድድር አመቱን ለማድረግ አቅዷል የሚልና አርቴታ በኦዲጋርድ ሽያጭ ደስተኛ ባይሆንም ቤርታ ይሄን ውሳኔ አስተላልፏል የሚል የሐሰት መረጃ በስፋት በተለይ በኤክስ እና በኢንስታግራም ገጾች እየተዘዋወረ ነውና ይሄ ከእውነት የራቀ መረጃ ነው። ምንም የማርቲን ኦዲጋርድ የሽያጭ አይነትም የለም። የዙቢመንዲ ዝውውር ከማድሪድ የሚመጣለትን ጥያቄ የሚጠብቀው የለም። ሁለቱ ክለቦች ሁለቱ ተጫዋቹና የተጫዋቹ ኤጀንት ከአርሴናል ጋር ከተስማሙ ሰንበትበት ብሏል። የሥራ ፍቃድ ቀንና ይሄ ክለቦች ከውድድር ነፃ ሆነው የዝውውር ሂደት ተፈጻሚ እንዲሆን ፍቃድ የሚሰጥበት ቀን ነው የሚጠበቀው እንጂ የዙቢመንዲ ጉዳይ የመጠለፉ ዕድል 100% ከሽፏል። የአርሴናል ንብረት መሆኑ ተረጋግጧል። የሕክምና ምርመራ አድርጎ በይፋ የአርሴናል ተጫዋች ሆኖ ከእሁድ ጀምሮ የአርሴናል ንብረት መሆኑን ሬጂስተር ይደረጋልና የውሸት መረጃ ነው። የኦዲጋርድ ሊሸጥ ነው የሚባለው የዙቢመንዲም ዝውውር ይጠለፋል የሚባለው ከእውነት የራቁ መረጃዎች መሆኑ እንግዲህ ኮንፈርም ተደርጓል። በዚህ ዙሪያ የተለየ የሚወጣ ነገር የለም። ስለዚህ አርሴናል የዙቢመንዲን ዝውውር በቀጣይ 2 ቀናት ውስጥ ያጠናቅቃል። የኢሳምን ዘገባ እናቆይና የኒኮላስን የስካይ ስፖርቱን ዘጋቢ አንድ ትልቅ ጥቆማ ለአርሴናል ደጋፊዎች ሰጥቷል። ሪላክስ እንዲያደርጉ አርሴናል ቶፕ ስትራይከር ያስፈርማል። ስትራይከር ሳይሆን ቶፕ ስትራይከር ግብ አስቆጣሪ ስትራይከር ያስፈርማል ነው ያለው እንጂ አጥቂ አይደለም ያስፈርም። ግብ አስቆጣሪ አጥቂ ያስፈርማል። እነዚህ ቃላቶችን ይለያያሉ። በአብዛኛው ይሄ በዝውውርም በተለያዩ ጉዳዮች ላይም ቃላትን ይለያያሉ እና ቶፕ ስትራይከር ግብ አስቆጣሪ አርሴናል ያስፈርማል። የአርሴናል ደጋፊዎች ቺል አድርጉ ይላል ይሄ ኒኮላስ የሚባለው ዘጋቢ። ለመነሻነት ያቀረባቸው በርካታ ጉዳዮች አሉ። አንደኛው ባለፈው ሳምንት የተለቀቀ ቪዲዮን በስካይ ስፖርት ገብታችሁ መመልከት ትችላላችሁ። አንድሬስ ቤርታ በጀርመን የነበራቸውን ቆይታ በስልክ በተቀረጸ ቪዲዮ የተለቀቀ አለና እሱን ቪዲዮ በስካይ ስፖርት ገብታችሁ መመልከት ትችላላችሁ። በጀርመን ቆይታ አድርጓል። ይሄን ዘገባ ደግሞ የቴሌግራፉ ማርክ ጋሪዝ የሚባለው የአርሴናል ዘጋቢ ሪፖርተር እንደሚለው ከሆነ አርሴናል ባለፉት ቀናት ከሼሽኮ ኃላፊዎች ጋር በቀጥታ ዳይሬክት ኮንታክት አድርጓል። የአርቢ ሌይፕዚግ አቋም 95 ሚሊዮን ዩሮ ነው። በቃ ይሄ የተለጠፈበት ፕራይስ ታግ ነው። ነገር ግን ያከፋፈል ተርሙ ላይ ከፍተኛ ድርድር ይፈልጋል። ምክንያቱም ተጫራሽ ክለቦች አርሴናል ላይ በስተዋል። ቼልሲ፣ ሊቨርፑል በቀጥታ ድርድሩ ላይ አሉ የሚል ሪፖርት ነው በቴሌግራፍ በኩል የወጣው። ይሄን ጉዳይ ነው እንግዲህ ኒኮላስ ያረጋገጠውና የአርሴናል ኃላፊዎች ባለፉት ሳምንት በአጠቃላይ በሼሽኮ ጉዳይ በከፍተኛ ሁኔታ ጥረት እያደረጉ ነው። እስካሁን ድረስ የተደረሰበት የድርድር ሂደት አልታወቀም። ነገር ግን 95 ሚሊዮን ዩሮ በቃ ፕራይስ ታጉን ኮንፈርም ተደርጓል። ተጫዋቹ ማስፈረም የሚፈልግ ክለብ ከሌይፕዚግ ጋር የሚደራደረው ስለ ተርም አከፋፈሉና ተጫዋቹ ስለ ግል ስምምነት ነው። ስለዚህ አርሴናል ያለፉትን ቀናት ከሼሽኮ ጋር ጠንካራ ፍላጎትን አሳይቶ በብዙ ርቀት ለመጓዝ የሼሽኮን ተወካዮች የሌይፕዚግ ኃላፊዎችን ከትናንት በስቲያ ሰርተን ነበር ይሄን ጉዳይ። አሁን 100% ተረጋግጧል። ስለዚህ የኒኮላስን ዘገባ ከኢሳም ካህን ከዚህ ከማገር የቴሌግራፉ ዘጋቢ ጋር ስናገናኝ የአርሴናል ሬት የተቀመጠው በአጥቂ ላይ ሼሽኮ ካልተሳካ ቪክተር ጊሪኬስ ማለት ነው። ስለዚህ ተቀዳሚ ምርጫቸው ሼሽኮ ነው፣ ካልተሳካ ጊሪኬስ ነው። ስለዚህ አንደኛ ሁለተኛ ከሆነ በአርቴታ ፍላጎት ሼሽኮ፣ ካልተሳካ ደግሞ ጊሪኬስ። ስለዚህ አርሴናል አጥቂ የማስፈረሙ ጉዳይ 100% ተረጋግጧል። ግብ የሚያስቆጥር አጥቂ። ስለዚህ አርሴናል ደጋፊዎች በትዕግስት መጠበቅ ነው። ማንን ሊያመጣ ይችላል? በየጊዜው የአርሴናል ስም
አሁን ለምሳሌ የምታስታውሱ ከሆነ ቤርታ እንደመጣ ላውታሮ ማርቲኔዝ እና ቪክተር ኦሲሜን በአርሴናል ራዳር ውስጥ ተካቷል ተብሎ ኮንፈርም ተደረገ። ከዛን ጊዜ አንስቶ እነዚህ ተጫዋቾች ስም ከአርሴናል ጋር ተያይዞ አያውቅም። ስለዚህ በየጊዜው ይሄ ለሚዲያ ፋሽን የሚጠቀሟቸው የዝውውር ሂደቶች አሉና በአብዛኛው እዚህ እኛ ቻናል ላይ የምናገኛቸው መረጃ ከነምንጩ ስለምንጠቁማችሁ ወደዛ ገባ ብላችሁ እነዛ ዘጋቢዎች የሚያወጡትን ሪፖርት ብትከታተሉ ለተሻለ መረጃ ይጠቅማችኋልና እኛ የሪፖርተሮችን ስም መጠቆማችንን ሁሌም እንቀጥላለን። ምክንያቱም እነዚህ ዘጋቢዎች የሚያገኙት ከክለብ ወይም ከውስጥ አዋቂዎች ስለሆነ ቢያንስ ስላለው ሂደት ላይ በአግባቡ ለደጋፊዎችም ለሚዲያም በታመነ መልኩ ሪፖርታቸውን ያቀርባሉ። ቋሚ ቅጥረኛም ስለሆኑ ለነዛ ካምፓኒዎች። ስለዚህ በስራቸው ላይ በጽናት ስለሚሰሩ የሚያወጡት ሪፖርት በአብዛኛው ክለቡን የሚመስል ነው። ስለዚህ ይሄ በተሳሳተ መረጃ ደጋፊውንም የክለቡንም ስም ባልተገባ መልኩ ሚዲያ ላይ ማስጣት ሳይሆን በተገባ ሁኔታ ሪፖርት ለደጋፊዎች እንዲደርስ ስለሚፈለግ በተሻለ መረጃ የሚጽፉትና እነዛን ዘጋቢዎች ብትከታተሉ ሞር ይሄ ሶሻል ሚዲያ ላይ ለሚወጣው የሐሰት መረጃ ደጋፊ አይሸወድም። በቀጥታ ኮንፈርም የሆነ መረጃ ማግኘት ይችላልና ወደ ኒኮላስ የስካይ ስፖርቱ ዘገባ ስመለስ እንግዲህ የሼሽኮን ጉዳይ የአልቫሬዝን ጉዳይ በዚህ መልኩ ከተመለከትን ምሽት ላይ አርሴናል በቀጥታ ከአንድ ተጫዋች ኤጀንት ጋር በቀጥታ ተገናኝቷል፣ ሊሮይ ሳኔ ጋር። ስለ ተጫዋቹ የባየር ሙኒክ ቀጣይ ዕጣ ፈንታና ወደ እንግሊዝ ከመጣ ማረፊያው ለንደን እንደሚሆንና ፉክክሩ በቀጥታ ከቶትናም ጋር እንደሚሆን ተረጋግጧል። አርሴናል በከፍተኛ ሁኔታ በነፃ ለማስፈረም በሊሮይ ሳኔ ዙሪያ እየሰራ ነው የሚገኘው። ተጫዋቹ ኮንትራት እንዳያራዝምና የአርሴናል ኮንትራት እንዲያከብር የሚያከብር ከሆነ የቦነስ 5 ሚሊዮን ፓውንድ ክፍያ የሳኔ ደሞዝ እንደምታውቁት በጣም ከፍተኛ ስለሆነ ነው ሙኒኮች እስካሁን ድረስ በድርድር የቆዩት። እስከ 250,000 ፓውንድ ገደማ ነው ሳኔ በደሞዝ ክፍያ የሚጠይቀውና አርሴናል ይሄን 5 ሚሊዮን ፓውንድ የኮንትራት ማክበሪያ የቦነስ ክፍያ በመስጠት የደሞዙን ውል እንግዲህ በ175,000 ፓውንድ ኮንትራት የ4 ዓመት ወይም የ3 ዓመት ተኩል ለማስፈረም በቀጥታ ለኤጀንቱ ጥያቄ ማቅረቡ ተረጋግጧል። ይሄ እንግዲህ ከታመኑ ዘጋቢዎች አንዱ የሆነው ኒኮላስ ያወጣው ሪፖርት ነው። በተመሳሳይ ይህን ጉዳይ ቴሌግራፍም ፒን አድርጓል። ወደ ሁለቱ ዘገባዎች ገብታችሁ መመልከት ትችላላችሁ። አሁን ይሄ ዘገባ እንግዲህ ከተረጋገጠበት ምክንያት መካከል በቅርብ ሳምንት እንደሰማችሁት ሊሮይ ሳኔ ኤጀንቱን ቀይሯል። ኤጀንቱን ቀይሮ እንግዲህ አዲስ ኤጀንት ነው በዚህን ሰዓት ሊሮይ ሳኔን የያዘው። ፒን ዛሂሪ ይባላል። ፒን ዛሂቪ ይባላል። ይሄ ዛሂቪ የሚባለው ፒን ዛሂቪ የሚባለው ኤጀንት የታወቀ ኤጀንት ነው። በሊግ የዝውውር ሂደት ላይ በጣም ሰፊ የሆነ ዝውውር ሂደቶችን በመምራት ይታወቃል። በአንድ ወቅት የዚህን ይሄ ፒን ዛሂሪ የሚባለውን ኤጀንት ስም በደንብ አብዛኛው የእግር ኳስ ቤተሰብ የሚያስታውሰው በሃሪኬን ዝውውር ላይ ነው፣ ከቶትናም ወደ ባየር ሙኒክ። ይሄ በጊዜያዊነት ለዚህ ድርድር ተብሎ የገባ ኤጀንት ነውና ፒን ዛሂሪ እንግዲህ አዲሱ የሊሮይ ሳኔ ኤጀንት ነው። የአንድሬስ ቤርታ በጀርመን መታየት ደግሞ አንደኛውን ጉዳዩን እውነታውን ከፍ አድርጓል። አርሴናል እንግዲህ የሮድሪጎ የውል ማፍረሻ ክፍያ፣ የደሞዝ ጉዳይ፣ የኒኮ ዊሊያምስ ሪያል ማድሪድን መምረጥ ያሰለቸው ይመስላልና ፊቱን እንግዲህ ወደ ሊሮይ ሳኔ አዙሯል። ጎን ለጎን ግን በአርሴናል ራዳር ውስጥ የመልቀቂያ ሂሳቡ አክቲቭ ከሆነና ውሉ ላይ የመልቀቂያ ሂሳብ ካለ አርሴናል ሌሎች አማራጮችንም እየተመለከተ ነው። አዲስ በአርሴናል ራዳር ውስጥ የተካተተው ተጫዋች ራፋኤል ሊያው ነው። ራፋኤል ሊያው በአርሴናል ሊስት ውስጥ አለ። እንደምታውቁት ኤሲ ሚላን ከትላልቅ የዩሮፒያን ውድድር ውጭ ሆኗል በዘንድሮ የውድድር ዓመት። ስለዚህ አርሴናል ይህን አድቫንቴጅ ለመጠቀም በጣም ፍላጎቱን በዚህ ተጫዋች ዙሪያ አጠንክሯል። ነገር ግን ተቀዳሚ ምርጫው ሳኔ ከዛን ሊሮይ ሳኔ እንደሆነ ራፋኤል ሊያው እንደሆነ ነው እየወጣለው መረጃ የሚያሳየውና የኒኮላስና የቴሌግራፍን ሪፖርት
በምሽቱ የወጣው የአርሴናል ዝውውር ሂደት ላይ በሼሽኮም በዙቢመንዲም በራፋኤል ሊያው በሊሮይ ሳኔ በእነዚህ ተጫዋቾች ዙሪያ የወጣው ከተረጋገጡ ምንጮች ያገኘነው ዘገባ ይህን ይመስላል። በተነባቢ ጋዜጦች ዘንድ ሪፖርት የተደረገና ያው ኮንፈርም ባልሆነ ብዙ ታማኝነታቸው ከፍ ካላሉ ዘገባዎች ደግሞ የአልቫሬዝን ጉዳይ ተመልክተናል። ነገር ግን የእንግሊዝ ክለቦች ስለ አልቫሬዝ ሁኔታ አትሌቲኮ ማድሪድን ደግሞ መጠየቃቸውን ፋብሪዚዮ ኮንፈርም አድርጓል። የትኛውንም ክለብ ግን አልጠቀሰም። ስለዚህ አርሴናል ያጥቂ አማራጭ ውስጥ አልቫሬዝ እንደሚኖር ከወዲሁ መገመት ይቻላል። ስለዚህ ሼሽኮ ካልተሳካ ደግሞ ጌርኬስ አሁን ላይ አርሴናል ፕላን እንደሆነ ደግሞ ዴሊ ሜል ዘግቧል። አሁን አርሴናል ቤት ደጋፊዎቹ ከሚያነሷቸው ጉዳዮች መካከል ስለ አርሴናል ትርፋማነትና ስላገኘው ገቢ ወደ ባንክ አካውንቱ ስላሸጋገረው ትርፋማ የውድድር ዓመት ነው ለአርሴናል ይሄ ትርፋማ የውድድር ዓመት አርሴናልን ካለፉት የውድድር ዓመት በተሻለ ሁኔታ የገቢ አቅሙ ከፍ ብሏል። በጣም ከፍ ብሏል። ይሄ የገቢ አቅም ከፍ ማለቱ ደግሞ ቡድኑ ጠንካራ ያለ ፍላጎትን ገበያ ላይ እንዲያሳይ ምክንያቱ ነው። በጣም ጠንካራ ፍላጎት። በነገራችን ላይ አርሴናል አጥቂ በከፍተኛ ዋጋ ማስፈረሙ አይቀርም። የትኛው አጥቂ እንደሚሆን ለመለየት አሁን ላይ የሚከብዱ ጉዳዮች አሉ። ለምሳሌ የምልመላ ክፍል ዲፓርትመንት ክፍል ኃላፊዎች የመረጧቸው አጥቂዎች አሉ። ከዛ ውስጥ በስታይልና ክሊኒካል በመሆን የቡድኑ ውጤት ተኮር ጉዞ ያጠናቅቅ የሚችል ኤክስ ፋክተሩ ላይ የመወሰን ጉዳይ አንደኛው ዲፓርትመንት ክፍል ሲመለከት ለአርሴናል ኤክስ ፋክተር ደግሞ ይሄ ነው የሚሆነው ብሎ ደግሞ የሚያስብ የቤርታ ዲፓርትመንት ክፍል አለ። ስለዚህ እነዚህ ሐሳቦችን ወደ መሬት ማምጣት ነው፣ ወደ ውሳኔ መሄድ ነው። ስለዚህ በሰፊ የዝውውር መስኮት አለ። ቢዲንግ ዋር ውስጥ ግን አርሴናል የሚገባ ከሆነ ነው አሁን በዝውውር መስኮቱ ምናልባት ለአርሴናል ሂደቱን ፈታኝ የሚያደርገው እንጂ አርሴናል የማስፈረሙ ጉዳይ የማይቀር ነው። በተወሰነ መልኩ አንዳንድ ዘገባዎች ላይ ጥቆማ የተቀመጠ የተመለከቱት በ100 ሚሊዮን ፓውንድ ዙሪያና በቀጥታ ስለመክፈል ዙሪያ አርሴናሎች ተመካክረው ከወሰኑ ኢሳቅ ላይ ለመሄድ ይጥራሉ። 100 ሚሊዮን ፓውንዱን ሙሉ የሚከፍሉ ከሆነ ሙሉ ለመክፈል ደግሞ በጣም በዚህን ጊዜ በጣም ከባድ ይመስላል እንጂ 100 ሚሊዮን ፓውንዱን ዳምፕ የሚያደርጉ ከሆነ በዚህ አይነት የዝውውር ሂደት ምናልባት አርሴናል የመጨረሻ አማራጩን ኢሳቅ ላይ ሞክሮ ሌሎችንም ሊመለከት ይችላል የሚል አልፎ አልፎ የሆኑ ዘገባዎች ላይ ተመልክቼ ነበርና ጎል አስቆጣሪ አጥቂ ማስፈረሙ የማይቀር ነው። ስለዚህ ከትናንት በስቲያ የሰራነውን ፕሮግራም በደንብ ላደመጠ ታይሚንግ እና ዲሲዥን ወሳኝነት አለው። ጊዜና ሰዓትን የጠበቀ ውሳኔ በቀጥታ የሚያስተላልፉ ከሆነ አንዱን ታርጌት የራሳቸው ያደርጋሉ። ነገር ግን አሁን ሰፊ የዝውውር መስኮት ከተከፈተና እነዚህን 10 ቀናት አርሴናል ካልተጠቀመ አብዛኛው ሪፖርተር የሚለው ቢዲንግ ዋሩ ለአርሴናል ጠንካራ ሊሆን ይችላል። የአምስቱ ታላላቅ ክለቦች አብዛኛው በገበያው ላይ አጥቂ ፍለጋ ነው የሚወጡት። በዚህ የዝውውር መስኮት ታይቶ የማይታወቅ ብዙ ቢሊዮን ፓውንዶች ወጪ ይሆናሉ ተብሎ ይጠበቃል። ሪከርዱ ሊሰበር ይችላል። ከቼልሲ እስከ ማንቸስተር እስከ ሊቨርፑል አርሴናል 5 የእንግሊዝ ኃያላን ክለቦች አጥቂ ይፈልጋሉ። በትንሹ ናፖሊን ጨምሮ ኢንተር ሚላንን ጨምሮ ኤሲ ሚላንን በጣሊያን የሚገኝ ባየር ሙኒክ የረጅም ጊዜ ኬንያን ተተኪ ይፈልጋል። ለምሳሌ ከጌሪኬስ ጋር የመጀመሪያ ኮንታክት ያደረገው ክለብ የሚል ስካይ ቢል ይዞት ነበር ከትናንት በስቲያ። ስለዚህ አብዛኛው ኃያላን ክለቦች አጥቂ ፍለጋ ነው የሚገኙት ገበያ ላይ የሚገኙት አጥቂዎች ደግሞ የተወሰኑ ናቸው። በተለይ ራሳቸውን በቀጥታ ለገበያ ያወጡ ያሉበትን ክለብ በቀጣይ የውድድር ዓመት እንደሚለቁ ያረጋገጡ በውድድርም እጥረት ሊሆን ይችላል ከክለቡ ጋር በቂ ጊዜ ቆይታ አድርጌያለሁ ለተሻለ ኤክስፒሪየንስ ደግሞ ወደ ትልቅ ክለብ መዘዋወር አለብኝ ብለው የሚያምኑ አጥቂዎች ወደ ገበያው ራሳቸውን አውጥተው እዚህ ላይ ደግሞ አንድ ነገር ማወቅ ያለብን የሳውዲ ፕሮ ሊግ ከየትኛውም ክለብ ተጫዋች የመንቀላቀማቸው የፒኤስአር ህግ የለ፣ የፋይናንሻል ፌር ፕሌይ ህግ የለ።
በቀጥታ አንድን ተጫዋች ለማስፈረም ከተጫዋቹ ጋር ጥቅሙን ከጨረሱ በኋላ ለክለቡ አስተማማኝ ክፍያ ያቀርባሉ። ስለዚህ ክለቦች ራሳቸውን የፋይናንስ ስርዓት ከፍ ለማድረግ ገበያ ላይ ያለውን ተጫዋች ለማስፈረም እንዲህ አይነት ጥያቄ ሲመጣላቸው ደግሞ በግብዣ ነው የሚቀበሉት። ስለዚህ ወደ ቢዲንግ ዋር ውስጥ ከመግባቱ በፊት አርሴናል አክቲቭ ሆኖ ዝውውሩ ላይ መንቀሳቀስ አለበት። ነገር ግን ቶፕ ክላስ አጥቂ ማስፈረሙ እንደማይቀር 100% ተረጋግጧል እና ከገቢው ጋር በተያያዘ የወጣ ሪፖርት አለ። የአርሴናል ደጋፊዎች እንግዲህ ማወቅ ካለባቸው በተሻለ ቡድኑ ምን ያክል አጥቂ ሊያስፈርም እንደሚችል የፋይናንስ ስርዓቱ የተረጋጋ እንደሆነና ከቀናት በፊት በሰራነው ፕሮግራም ባወጣውና ባስገባው መጠን ተለክቶ ኔት ስፔንድ 100 ሚሊዮን ፓውንድ ለማውጣት ነው። ይሄ በጣም ከፍተኛ ገንዘብ ነው ለአርሴናል። ኔት ስፔንድ 100 ሚሊዮን ፓውንድ አንድ ክለብ አወጣ ከተባለ ለብዙ ክፍያዎች ያንን 100 ሚሊዮን ፓውንድ ሸንሽኖ ነው። ስለዚህ አርሴናል ከተጫዋቾች ሽያጭ 150 ሚሊዮን ፓውንድ የሚያገኝ ከሆነ የቡድኑ በጀት 170 ሚሊዮን ፓውንድ ከሆነ ከነዚህ ውስጥ እንግዲህ 100 ሚሊዮን ፓውንድ ኔት ስፔንድ ከሆነ ለ4-5 ተጫዋች አቆራርጦ መክፈል ወይም አሸጋሽጎ በኮንትራታቸው ልክ መክፈል ይችላል ማለት። ይሄ ማለት 100 ሚሊዮን ፓውንድ ስፔንድ የሚያደርግ ከሆነ የፋይናንስ ስርዓቱ በጣም የተረጋጋ ክለብ ነው ማለት። ስለዚህ በፋይናንስ በኩል አርሴናልን የሚያሰጋው ጉዳይ አሁን ላይ ያለ አይመስልም። እንደ ምክንያት ደግሞ የተቀመጠው ክለቡ በዘንድሮ የውድድር ዓመት ከቻምፒየንስ ሊግ እግር ኳስ በቀጥታ 97 ሚሊዮን ፓውንድ ገቢ አግኝቷል። በፕሪሚየር ሊጉ ሁለተኛ መጨረሱን ተከትሎ 175 ሚሊዮን ፓውንድ ገቢ አግኝቷል። ይሄ ደግሞ ካለፉት ጊዜያት ጋር ሲነጻጸር ቡድኑ በ2023-2024 218 ሚሊዮን ፓውንድ፣ ስለዚህ በ2022-2023 ደግሞ 169 ሚሊዮን ፓውንድ ገቢ አግኝቷል። በዚህ ውስጥ ደግሞ የቢል ዌጅ ማኔጅመንት ይኖረዋል። ምክንያቱም ወደ 5 ወይ 6 ተጫዋቾች ኮንትራታቸውን ያድሳሉ። ስለዚህ አርሴናል የፋይናንስ ስርዓቱን ለተወሰኑ ቀናት ያስተካክላል። እስቲሜት ሬቪኒውን እንግዲህ ካያችሁ አርሴናል ምን ያክል ቢሉ ከፍ እንዳለ ገቢው ከፍ እንዳለ ከፍተኛ እርን እንዳደረገ አይታችኋል። በነዚህ ሁለት ያለፉት የውድድር ዓመት እንኳን 169 ሚሊዮን ፓውንድ 2022-2023 ላይ ገቢ ካገኘ አምና 218 ሚሊዮን ፓውንድ አሁን ሁለተኛ በመውጣቱ ወደ 175 ሚሊዮን ፓውንድ ከቻምፒየንስ ሊግ እግር ኳስ ደግሞ 97 ሚሊዮን ፓውንድ ካገኘ ይሄ ክለብ ፈርጣማ የፋይናንስ አቅም አለው። ስለዚህ የተጫዋቾች የኮንትራት ጉዳይ የቡድኑ የደሞዝ ክፍያ ስትራክቸሩ በማያናጋ መልኩ ካጠናቀቀ ገበያው ላይ አጥቂን የማስፈረም አቅም ካላቸው ክለቦች ውስጥ አንዱ አርሴናል የመሆኑ ጉዳይ አያጠራጥርም። እንዲህ አይነት የፋይናንስ ስርዓትና ገቢ ቡድኑ በዘንድሮ የውድድር ዓመት ከፍተኛ ገቢ ሲያገኝ እንዲሁም ከአካዳሚ ተጫዋቾች ለገበያ ወጥተው ሲሸጡ ጥሬ ትርፍ ተደርጎ ነው የሚመዘገበውና ለአርሴናል ይሄ ሳመር በተሻለ ሁኔታ ቡድኑን ለማዋቀርም ለማቀናጀትም ጉለቱንም ክፍተቱንም በደንብ ለማጠናከር ከበቂ በላይ ስለ ፋይናንስ ሰበብ የሚቀርብበት ዓመት በአርሴናል ቤት አክትሟል ማለት ነው። የተጠናቀቀው የውድድር ዓመት እንደምታውቁት ትልቁ የአርሴናል ባለቤቶች ምክንያት የነበረው በገበያ ላይ እኛ የምንፈልገው አጥቂ አልነበረም። አርሴናል የሚፈልጓቸው አጥቂዎች ደግሞ ዛሬ ላይ ራሳቸውን ለገበያ በይፋ አውጥተዋል። ቤንጃሚን ሼሽኮም ቪክተር ጌኬሬስ። ስለዚህ አርሴናል ደግሞ ገበያ ላይ ለመውጣት የሚያስችል በቂ የፋይናንስ ራስ ካለው ሁለቱም ጉዳዮች ሚዛናዊ ሆኖ ገበያ ላይ ከተቀመጡ የኃላፊዎቹ ፈጣን ውሳኔና ታይሚንግና ዲሲዥን ወሳኝነት አለው። በቃ ይሄ አሁን የጊዜ ጉዳይ እንጂ አርሴናል ክላስ ያለውን ቶፕ ስትራይከር ማምጣቱ ጉዳይ አይቀርም። የትኛው ይሁን እንግዲህ በቀጣይ ቀናት የሚለይ ይሆናል። ከክለቡ እንግዲህ በርከት ያሉ ተጫዋቾች ይሸጣሉ። ነገር ግን በቅርብ ቀናት ውስጥ ከወጡ መረጃዎች ውስጥ በተለይ ሞንዶ ዲፖርቲቮና ማርካ እንደሚያስነብቡት ከሆነ የአርሴናል ኢላማ የሆነው ጋርሺያ የስፓኞሉ ግብ ጠባቂ በባርሳ በእጅጉ እየተፈለገ ነው። ባርሳ ምናልባት ይህን ዝውውር አክሽፎ ለማስፈረም በጣም ከመጋረጃ ጀርባ እየሰራ እንደሆነ
ይወጣለው ዘገባ ያሳያል። ይሄ የአርሴናል የረጅም ጊዜ ሁለተኛ ግብ ጠባቂ ለማድረግ እቅድ የተያዘ ከማርቲን ዙቢመንዲ ጋር እኩል ይፈርማል ተብሎ የሚጠበቅ ተጫዋች ነበር። በስተመጨረሻ እንግዲህ ባርሳ ዝውውሩ ላይ ገብቶ የተወሰኑ ሂደቶች መጓዙን ከስፔን የሚወጡ ዘገባዎች ያሳያሉ። በአጠቃላይ አርሴናል ዙሪያ ጁሊያን አልቫሬዝን፣ ሊሮይ ሳኔን፣ ራፋኤል ሊያውን፣ ቤንጃሚን ሼሽኮን ወቅታዊ ሁኔታ፣ የአርሴናልን የፋይናንስ ስርዓት፣ በቀጣይ የዝውውር መስኮት ስለሚደረገው የአርሴናል ንቃት ያለው የገንዘብ አቅም፣ ለሕክምና ምርመራ ለንደን የደረሰው ማርቲን ዙቢመንዲን በዚህ ፕሮግራም በእንዲህ መልኩ ተመለከትን። ከስጋት የጸዳ የዝውውር መስኮት ለአርሴናል እንደሚሆን ከወዲሁ ይጠበቃል። በተረጋጋ ሁኔታ እንግዲህ የትኛውን አጥቂ እንደሚያስፈርም ደጋፊዎች እየጠበቃችሁ፣ ክለቦች ደግሞ ሲያወጡ እኛ ይዘን መተን ወደ እናንተ የምናጋራችሁ ይሆናል። ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ ሁኑ። ይሄንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ ድጋፋችሁ ያስፈልገናል። በሱፐር ታንክስ ድጋፍ እያደረጋችሁ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። ከዚህ ፕሮግራም ቀደም ብሎ የምሽቱ ሌላኛው የለንደን ክለብ በዩኤፋ ኮንፈረንስ ሊግ ሮያል ቤቲስን ቼልሲ 4-1 በሆነ ሰፊ ውጤት አሸንፎ ታሪካዊ ድል አስመዝግቧል። ያንን ፕሮግራም ወደ እናንተ ያደረስን። ከዚህ ፕሮግራም በመቀጠል ደግሞ ኢንሳይድ አንፊልድ ሙሉ ሪፖርት ስላገኘን በሊቨርፑል ዙሪያ ደግሞ ወቅታዊ ሁኔታዎችን ሰፋ ባለ ዝርዝር ጉዳይ የምንመለከትበትን ፕሮግራም ይዘን እንመጣለን። ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ሰላም ቆዩ።